ሄርሜላ ከማንም ሰው ጋር ተነካክታም ተገናኝታም በምንም አይነት ነገር እንትን ብላ አታውቅም። ገባክ? ጋጠ ወጥ ባህሪ ያላት ልጅ አይደለችም። ለሰው ደግሞ እርግጠኛ ሆነ ማውራት አያቶ ያልቅበት አንተ ሀሳብ አስተያየት እየተሰጠህ ነው። ከማህበራዊ ሚዲያ መራቅ አእምሮ እንዲያርፍ ለተወሰነ ጊዜ ከማህበራዊ ሚዲያ አስተያየቶችን፣ ንትርኮችን መራቅ አለበት። የሰዎችን ወሬ ከመስማት ይልቅ የራሱን ሰላም ማስቀደም ይኖርበታል። የሽማግሌዎች ምክር መስማት ባህላችን። ሽማግሌዎች ትልቅ ቦታ አላቸው። አዎ፣ በጉዳዩ ውስጥ ጣልቃ የማይገቡ በሳል ሽማግሌዎችን በማማከር የውስጡን ሸክም ማውጣትና ሰላም መፈለግ አለበት። ከሩታ ይቅርታ መጠየቅ አብርሃም የውስጥ ሰላም እንዲያገኝ ሩታ ከልቡ ይቅርታ እንግዲህ ሩታ ይቅርታ መጠየቅ አለበት ተብሎ እዚህ ጋር እንዳስቀመጥኩላችሁ ምንድነው ሚሴጁ ማንበብ ትችላላችሁ። ውድ ቤተሰቦቼ ብዙ ሰው ሀሳብ አስተያየት እየሰጠው ነው። ወይኔ በላችሁ አብርሃም በትልልቅ እንትኖች ገጾች ምንድነው ፌስቡኮች እና በብዙ መንገዶች እየተሰራጨ ነው ማለት ነው። አንተ ጅልጅል አንፎ የሆንክ ልጅ ማለት ነው። ምን አለመሰላችሁ ሄርሜላ ጋጠ ወጥ ልጅ አይደለችም። ከማንንም ጋር ተገናኝታ አታውቅም። እውነትህን ነው እንዴ? ኤፍሬም ደግሞ ቀበል ላደረገውና ምን ቢለው ጥሩ ነው? ስለ ሰው እርግጠኛ ሆነህ ማውራት አትችልም እኮ እንዴ! ሰው እኮ ስለ እህቱም ይሁን ስለ ወንድሙም እርግጠኛ ሆኖ ማውራት በተተወበት ጊዜ እሱ ለማንንም ውሽማ ሴት እርግጠኛ ሆኖ ከማንንም ጋር ተነካክታ አታውቅም፣ ተገናኝታ መታቅም። ጋጠወጥ ልጅ አይደለችም። እና ጋጠወጥ ስላልሆነች ነው ታዲያ ከባለ ትዳር ወንድ ጋር ስትላላስና ስትጋጋጥ ምናየት። አዎ ስትላላስና ስትጋጋጥ ማለት ነው። እየመረራችሁ ዋጡት በጎቹ ደግሞ ምን ይላሉ? አብርሃም በህይወትህ ላይ እየቀለድክ ነው። እውነት እኛ እንትን እናደርጋቸዋለን። ምንድን ነው ማንን ነው? አብርሃምና ኧረ ኤፍሬምና ሩታ ነው እንዴ? አቤት 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 አቤት! ሩታ የስራሽን ይስጥሽ። እንደው አቃጥላ ትድፋችሁ። እውነት ትላንትና ለጉዞ እንደዛ እንገብገብ አደረገቻት። አንድ መልስ ሳትሰጣት፣ አንድ ትንፍሽ ሳትልላት፣ እንደሷ እኘኝ ሳትልባት በቃ በኩራት ተነጋግራ ሄደች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች እንግዲህ ውሽሚት ጠፍታለች ተብሎ እስካሁን ድረስ አብርሃም እንከባበር። እውነት ክብር የሚባል ነገር አለ። ተከባበር። እውነቴ ነው የምልህ። ምን ይመስላል ይሄ? ጣናትህ ነበረ ማለት እውነት ይሄ ለዶላር ተብሎ ሚስትህን የልጅህን እናት እዚህ ጋር አቁመህ የማንን መሸቃ ያድርገህ ከሌ ስለ ውሽማ ትከራከራለህ። ደግሞ ትንሽ አታፍርም እንዴ? ክብር የሚባል ነገር አለ እኮ እንዴ! እውነት ነገ በቃ ለልጆችህ የምታተርፈው ትርፍ ይሄ ነው እንዴ? ነገ ልጆችህ የምታሳያቸው በእንደዚህ አይነት ተግባር ነው እንዴ? ርደዛ ስርዓትህን ያዝ። እውነት ስርዓት አሁንም አበዛኸው። የምሬን ነው የምልህ። በጎቹ ተጓዙልኝ ብለህ በጎቹ በየሄዱበት እንቧ አሉልኝ ብለህ እንድናድበል በዚህ ልክ ሚስትህን አታውሪ። በቃ ሚስት ተከብራ የምትኖር ጀግና ሚስት እኮ ናት፣ ሴት ናት ማለት ነው። ስለዚህ ሚስትህን አክብረህ ኑር እንጂ እንደዚያ አትልፈስፈስ፣ አትልከስከስ። እውነቴ ነው የምልህ። አሁን ውሽሚት የት ነው የሄደችው? ቡታጀራ መታለች ወይስ አልመጣችም? እኔ አላየኋትም። በነገራችን ላይ እኔ እየዞርኩ አይደለም ቡታጀራ ላይ። ምን አዞረኝ? እነሱ የሚዞሩ እንደሆነ የሚላላጡበት ቦታና የሚጋጋጡበት ቦታ ነው። እሱም ደግሞ መዝናኛ ቦታ ነው። መዝናኛ ቦታ ደግሞ እኔ ምን ልሰራ ሄዳለሁ? ቤተሰብ አልሄድም። የምሬን ነው የምላችሁ። መዝናኛ ቦታ በቃ የሆነ ባለጌ ሴቶች ከወንድ ጋር ሲላላጡ መዝናኛ ቦታ አለ፣ እዛ ነው የሚላላጡት። የሆነ ምንድን ነው ባህር ዛፍ ነገር ብቻ የሆነ ነገር አለበት እዛ ጋር ሳልፍ ነው በእግር መንገዴ ይኸው መዝናኛ እዚህ ጋር ተሰርቷል ተብሎ ያሳዩኝ እንጂ እኔ ገብቼበትም አላውቅም። ልገባም አልችልም። ደግሞ እንደዚህ ጫካ ውስጥ እንደዛ አይነት ሴት እዛ ጋር ነው የምትውለው ማለት ነው። ቡታጀራ መታ ነው መሰለኝ ይሄኔ። እና አብርሃም እንግዲህ ኤፍሬምና ሩታን እናንተ ታውቃላችሁ፣ እኔ ከአንቺ ጋር በግድ ልታኖሪኝ ነው እንዴ አላት ማለት ነው ለሩታ። እንደው አብርሃም አንተ የወለደች እናትን ያላቅልህ መጨረሻ። እናትህ ምን ብላለች እንዴ? እናትህ እንደ ልጅ ወልዳሃለች፣ እንደ ልጅ ያሳድጋሃለች። አፈር ግጣ ማለት ነው። እውነት አፈር ግጣ። እንደው የአፈር ያስግጠህ አንተ ልጅ። አፈር ግጠህ ነበረ ልጅህን ማሳደግ የነበረብህ። አፈር ግጠህ ነበረ ሚስትህን መንከባከብ የነበረብህ እንጂ እዚህ ጋር ታጥባችሁ ለብሳችሁ ተኳኩላችሁ እዚህ ጋር ትመጡና ሴት ከሴት ጋር እየተጋጋጣችሁ ዶላር ከምታገኘው እውነት በቃ አባቶቻችን የሚያደርጉት ድርጊትና አባቶቻችን አፈር ግጠው እንዳሳደጉን አባቶቻችን አፈር ግጠው ሚስቶቻቸው እንዳኖሩ ማኖር ነበረባቸው። የዘንድሮ ወንዶች አያትረቡም። ማን ይንገራችሁ? በቃ ትታጠባላችሁ። የሆነ እናንተ ጉልበታችሁ አይሰራም እንዴ?
ማለት የሆነ ድካም ይላችኋል እንዴ? አሁን አዲስ ሆናችሁ ወደ ኢትዮጵያ ስገቡ ድካም ነገር አለባችሁ ቤተሰብ እስከምትለምዱት ድረስ። ወይኔ በላቸው ጉልበታችሁ ስራ አይሰራም። ትንሽዬ የሆነ ወይ ሳሎን ብቻ ትጠርጋላችሁ፣ ድካም ላይ ነው ቁጭ ትላላችሁ ማለት ነው። አንዳንድ ቀን ደግሞ ተጠናክሩና ቤት ጽድት ታደርጋላችሁ። አንዳንዴ ግን እናቴ የፈሰሰ ውሃ የበላሽበት አታነሺ እምልሻለሁ። ያኔ ጉልበታችሁ እዛ ስላለቀ ይመስለኛል አረብ ሀገር። እና እንግዲህ በጎችዬ ያው ወደ ህግ ሂድ ለአብርሃም ማለት ነው። ወደ ህግ ሂድ እና ክሰሳቸው፣ እኛ ደግሞ እንሄድባቸዋለን እያሉ ይገኛሉ ማለት ነው። በማን ነው የሚካሄድበት? አብርሃም አንተ ደግሞ ቁጭ በለዛ ምን ይመስላል? ከዛ ቁጭ በል፣ ባስቀመጥነህ ቦታ ተቀመጥ። እንደው ውሽማ የት ሄዳ ነው? እውነት አይ ሩታን ጠመድካት እኮ። ሩታ በየቀን እያመጣሃት ደግሞ አታሰቃያት። የልጅ እናት ናት። እዛ ስራ ፈቶቹ አሉ አይደል? ዱርዬዎቹ ሴቶች አምጣት አሰራት። እንዴ የተጎልታ ነው? ይሄኔ እኮ ሲያመጧት ማለት ነው ከሰልፊቷን ይቀባታል። ታግታ ነበር ይላሉ ማለት ነው። ደግሞ ሩታ አገተቻት። ሩታና ኤፍሬም አገጣት ምናምን ይላሉ። ኧረ ተው በጋቱ ነው። ኧረ ተው ደግሞ የምትሳደቡ ራሱ አሁን ለእኔ ራሱ ማታ ቡዜን ልክልካውን ስነግራት ንግግር ሳትቺ ነው ወይ ዩቱበር የሆንሽው? እናንተ አላችሁ አይደል እንደ ስማርቶቹ። እኛ ንግግር አንችልም፣ እናንተ ንግግር የምትችሉ ንግግር ብትችሉ መሰለኝ ዝሙት የምትደግፉት። እናንተ ንግግር ችላችሁ ዝሙት ስለደገፋችሁልን ራሱ እናመሰግናለን። ምክንያቱም እንደናንተ ንግግር የሚችላለ እንደናንተ ዝሙት የሚደግፍልናለን ኢትዮጵያ ውስጥ እንላለን። እንዴት ናት? ቀልዳላችሁ እንዴ? እናንተ የዝሙት ንግግር የቻላችሁ ሰዎች እያላችሁ የኛ ንግግር ምን ይሰራል? አይሰራም ምንም። ምክንያቱም እኛ ዝሙትን ተቃዋሚ ነን፣ እናንተ ዝሙት ደጋፊ ናችሁ። ስለዚህ ዝሙት ደጋፊው ደግሞ ትክክለኛ ንግግር ነው የሚናገረው። ንግግር ደግሞ በደንብ ትችላላችሁ በጎች የኔ ማሮች ማለት ነው። እና ይዟችሁ ለማንኛውም ውሽሚት አለች ትመለሳለች። ያ ቡታጀራ መታ ይሆናል። ቡታጀራ እኔ ደግሞ ወጣ አልልም፣ አልዞርም። የማልዞርበት የራሴ ስራ አለኝ። እነሱ ደግሞ የሚዝናኑት የት ነው? ውድ ቤተሰቦች ልክ እንደነገርኳችሁ ጫካ ነው። ውስጡ የሆነ በሲሚንቶ በምን የተገረፈ ነው። ነገር ግን ሽፍንፍን ያደርጋል፣ ይሸፍናል። እኔ ደግሞ አልሄድም፣ እዛ አልሄድም። በእግር መንገዴ ነው ያየኝ። አንድ ቀን መዝናኛ እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ ተባልኩኝ። አለቀ። ከዛ ውጭ ማውቀው ታሪክ የለም። ቤተሰብ የስራ ሰው ነኝ። የስራ ሰው ነኝ። እንዴነች የስራ ሰው ነኝ። አለቀ። እናም አቶ አብርሃም እንግዲህ ጋጠ ወጥ አይደለችም፣ ተነካክታ አታውቅም ላልከው 2 ልጅ የተወለደው በማማሐፀን ነው። ከየትኛው ወንድ ጋር ተኝታ ነው? ወይስ ማናት ተኝታ 2 ልጅ ዱብ ያደረገችው? ይሄንን እንፈልጋለን። መልስን ስጠን። እናንተ እንደሆነ ካዲዎች ናችሁ፣ ክዳችኋል። እሱም የካዳችሁት ምንድን ነው? ልጅ የለኝም ብላለች። ህይወት ከዚህ በፊት አልነበረኝም ብላ ክዳለች። ክዳለች። ከዚህ በፊት ደግሞ ብዙዎቻቸው ልጅ የለንም ብለው የካዱ ነበሩ። ግልጽ አድርገዋል። አለቀ። የራሳቸው ህይወት አላቸው። የራሳቸው መደበቅ ባለባቸው ጊዜ ደብቀዋል። ስለዚህ አይፈረድባቸውም ማለት ነው። እናንተኛ ራሱ እኮ ወንጀል አስገቡን። ለማንኛውም ሀሳብ አስተያየት እየተሰጠህ ነው። አንተ ክርፍፍ የሆንክ ልጅ ማለት ነው። አብርሃም የሚሰጠህን ሀሳብ ተቀብል። ሩታን ከልብህን ይቅርታ ጠይቃት፣ ሰላም ታገኛለህ ተብልሃል። ከፈለክ ጠይቅ፣ ካልፈለክ ተከርበት። እኔ በግድ ከአንቺ ጋር መኖር አለብኝ እንዴ? ከአንቺ ጋር በግድ እንደዚህ የግድ ኑሮ አለ እንዴ? ወደህና ፈቅደህ ነው እየኖርክ ያለው አባቴ። ወደህና ፈቅደህ እየኖርክ ነው። አታስመስል። ሚዲያ ላይ ተው። አሁን እኛ እውነቱ ስንናገር ቻናላችን ወረደ። ቻናላችን አዳከሙብን። የሚያዳክም በሽታ ያዳክማችሁ። አሁን እናንተ እውነቴ ነው ብላችሁ አሁን ምን ላደርግ? ቤተሰብ ምን ላደርግ? እውነት ወዴት ልሄድ? በረሬ ሳውዲ ልግባ? እናንተ ስልክ ሲገባብኝ ተቋረጠ። አረብ ኤምሬት ልግባ እንዴ? ወዴት ልሂድ? ወዴት ልግባ አላቅምና። አንዱ አብርሃም አንተም የስራህን ይስጥ። በአንተ ምክንያት ነው ቻናላችን እየተዳከመ ያለው። ደግሞ የሆነ ስርዓት የሚባል ነገር አለ። ተከባብረን ኑር። እውነት ተመልካችን በዚህ ልክ ጀዝባ ለማድረግ አትሞክር። ጀዝባ የሆኑትማ አሉ። ክሰስ እያሉህ ነው። ሚስትህን ክሰስ። እንደው አብርሃም የልጅህ እናት ስለሆነች ነው ማትከሳት። ምን ስለሆንክ ነው እየተባለ ነው ቤተሰብ